አጠቃላይ ኢትዮጵያዊ ለማሪቱ ያለው ስሜት ይታወቃል እኔ ማሪቱን መገልጸው አንድ ሀገር በሰው ነው የሚወከለው ኢትዮጵያን ወክላ አሜሪካን ሀገር የምትኖር ሴት መስላ ነው የምትታየኝ ለኔ ቀደም አብነት እንደገለጸችው የድምጿ ከለር እንዳለ ሆኖ ቀኝቶችን ኢትዮጵያን አራቱን ቀኝቶች በደንብ በሚገባ መጫወት መቻሏ እንደገና ዜማዎችን ስትጫወት የምትጠቀማቸው ቃላቶች ትክክለኛ የወሎ ቃላት መሆኑ የምትጠቀማቸው ግጥሞች በደንብ ሀገረኛ ግጥሞች መሆናቸው እዛው አካባቢ ያለ ሰው ብቻ ሳይሆን የሌለ ሰው የሚረዳው ግጥም መሆኑ በተረፈ ደግሞ ከሙዚቃ ስንወጣ ልብሷ ማለት ነው እሷ የሀገር ባህል ልብስ ብቻ ነው የምትለብሰው ስለዚህ ኢትዮጵያ የምትባለው ሀገር በቅኝት በልብስ በድምጽና በስነ ቃል ወክላ የምትዞር ኢትዮጵያ ነው የምትመስለኝ እኔ ማለት ባቢ ተመልካቾች በጣም በኢትዮጵያ የባህላዊ ሙዚቃ ታሪክ ውስጥ ግጥምና ዜማ ላይ በጣም ከምናከብራቸው ግጥምና ዜማ ደራሲዎች መካከል ነው እናንተ ደግሞ በደንብ ታውቁታላችሁ በአካል አላቀው ማለት ለመናገር መጀመሪያ ግጥምና ዜማ ጀመረው የዘይነት ሙሐባን ነበረ ከዘይነት ሙሐባ በኋላ ነው ወደ ማሪቱ ሄደው ከዛ በኋላ ለፋሲል ደሞዝ በጣም ብዙ ለናምሳል ምትኬ ብዙ ግጥምና ዜማ የሰራ በጣም ጎበዝ ሙያተኛ ነው በዚህ አጋጣሚ ለሀገርኛ ፕሮግራም አዘጋጆች ሰፊ ፕሮግራም እንዲሰጡት ፈልጋለሁ ለባቢ ምክንያቱም ብዙ አለው እኔ የመጣሁት ትንሽዬ ሙዚቃው የሆነ ነገር ለማውራት እንጂ ስለ ማሪቱና ስለ ኢትዮጵያ የሙዚቃ ቅኝትም ሆነ ግጥም አጻጻፍ ብቻ ብዙ መወራት አለበት ስለዚህ እንደ ባቢ የተሻለ ባለሙያ ከሱ የተሻለ ባለሙያ ይኖራል ብዬ ሰማናስም በሚቀጥለው ፕሮግራም ቃል እንድትገባልኝ ፈልጋለሁ በዚህ አጋጣሚ ከባቢ ጋር ስናወራ በነገራችን ላይ ባቢ የአምባሰል የሚለውን ሙሉ አልበሟን ግጥምና ዜማ ይሰራላት ምርጥ ሙያተኛ ነው የመጀመሪያው ሙሉ አልበሟን የማሪቱን የመጀመሪያውን ከ20 ዓመት በፊት ማለት ነው ከኢትዮጵያ ከመውጣታ በፊት ግጥምና ዜማውን እሱን ይሰራላት ታንጎ ሙዚቃ ቤት ያሳተመው ማለት ነው አብዛኞቻችን የምናውቃቸው ካሁኑ ከዚህኛው አልበሟ በፊት የነበረውን አልበም የሰራ ግጥምና ዜማ የሰራ ሰው ነው የሚገልጽበት መንገድ እኔ ጥያቄ የምጠይቁላ እስከማልች ድረስ ነው የሚያወራው ስለ ማሪቱ ስፔሻሊ እና ብዙ ኳሊቲዎቿን ነግሮኛል የማሪቱ ለየት የሚያደርገው እኔ አንድ ነገር ማነሳላት ለምሳሌ አሁን ያለንበት ጊዜ ወጣቶች ነን አይደለም በጣም ብዙ መካኒዝም አለ ለምሳሌ እንደኛ ትምህርት ቤት ገብቶ መማር አለ ሙዚቃ መማር እንዴት ማጥናት እንዳለብን ቮካላችን እንዴት መጠበቅ እንዳለብን ሬንጃችን እንዴት እንደምናሰፋ ምናምን ትማራለህ በዛን ጊዜ ባቢ ምንድነው ያለኝ አንድ በጣም የገረመኝ ነገር ዜማ ሰርቼ ስጣታለሁ ትሰማኛለች ፊቷና ዙራ እንደዚህ ነው የምትሰማው ትደግመዋለች ትንሽ ያስቸግራታል አሁንም ትደግመዋለች ከዛ ግን ያን ጊዜ ዛሬ 20 ምናምን አመት የሰራችው ሙዚቃ ነው አሁን በቃላ የምትጫወተው ገባ አይደለ አንዴ ከያዘችው ነው እና ምንም የማጥኛ ቮካልን የማስተካከያ መካኒዝም በሌለበት ሁኔታ ላይ ነው ቅኝት ኢትዮጵያ እንግዲህ ጓደኞች ያግዙኛል ኢትዮጵያ ቅኝት ማለት በጣም ከባድ በሴሚቶን የሚሄድ እያንዳንዷን ቃል መንካት አለበት ሙዚቃ መሳሪያ ተቃኝቶ ይቀመጣል በዛ ሙዚቃ መሳሪያ መሰረት እየተከተልክ ትጫወታለህ ማሪቱ እያንዳንዷን ቶን እያንዳንዷን ድምጽ ነው የምታወጣው እሱ ሙዚቃ መሳሪያ የሚጫወተው ያ የሙዚቃ መሳሪያ አቅም ነው ሙዚቃ መሳሪያ ተቃኝቶ ሰው የሰራው ነገር ተስተካክሎ ተቀምጦ የሚሰራ ነገር ነው በሰው ግሮሮ እያንዳንዷን ድምጽ ንጹህ አድርጎ መጫወት ከአቅሜ በላይ ነው ለኔ ማሪቱን መግለጽ በቅኝት ደረጃ ማለት ነውና ብዙ ነገር ነገረኝ ቆየት ያለን ደግሞ ባቢ ነገረኝ እነግራችኋለሁ በዚህ አጋጣሚ መዝጊ አንድ ነገር መጨመር ካለብን አርት ከውስጥ የሚመጣ ነገር ነው ምንኖረው ነው አይደለም በሙዚቃ በስዕል በቲያትር በፊልም ውስጣችን ያለውን አካባቢያችን ያለውን መልእክት ነው የምናስተላልፈውና በድሮ ጊዜ ሰዎች ሲጣሉ የሚታረቁት በሙዚቃ ነበር አለም ምርቃት የሚደረገው ግጥም አለበት ውስጡ መልእክቶች የሚተላለፉት በሙሉ በአርት ነው በስነ ጥበብ ነው አይደለም ስለዚህ ማሪቱን በጣም ከማከብራት ነገር አንደኛው ትልቁ ነገር ፍቅር አሁን በዚህ ሰዓት የሴትና የወንድ የጾታዊ ፍቅር ያመዘነበት ሙዚቃ ግጥም ነው የምንሰማ ያለ ነው አይደለ የዛን ጊዜ ግን ማህበራዊ ይሄ በዚህ ሰዓት አሁን ያለንበት ሁኔታ አብዛኛው ኢትዮጵያዊ ያውቀዋል ከ20 ዓመት በፊት አስጨንቋት እንደሰራች ነው የሚሰማኝ ለኔና ትልቅ መልእክት ነው ስለዚህ
በየቦታው ያለን የኪነ ጥበብ ባለሙያዎች በሙሉ ከጾታዊ ፍቅር ባሻገር ያለውን ህመማችንን ሼር መደራረግ አንዳንድ መታየት ያለባቸውን ቦታዎች ሙዚቃን መጠቀም ሙዚቃ በጣም ትልቅ ፓወርፉል ነገር ነው ሌላኛው ዓለም ላይ ብዙ ነገር ነው የሚሰራበት ሙዚቃ ህክምና አለው በሙዚቃ በጣም ብዙ ታላላቅ ነገሮች ተከናውነው አልፈዋል አሁንም እየተከናወኑ ነው ስለዚህ እኛ ሀገር ያለን አንድ ነገር ሁሉም ሰው አንድ ታለንት አለው ያለውን ታለንት ተጠቅሞ ለዚህ ሀገር የሆነ አይነት ኮንትሪቢዩሽን አስተዋጽኦ አድርጎ ማለፍ ትልቅ ነገር ነውና እቺ ሴት በተቻላት መጠን በደንብ የሚሰማ ጆሮ ከተገኘ ብዙ ነገር ትናገራለች ቅድም ቆንጂት እንዳለችው የመመሰጋገን ባህላችን አሁን እንደውም ደና ትንሽ ሚዲያ ላይ የበጎ ሰው ሽልማት በዚህ አጋጣሚ ዳንዬ ይበርታልኝ በጣም አትሊስት ከጀርባ ያሉ ሰዎችን ማስታወስ ሰው እንዲያያቸው ሽልማቱ ነገርየው የሚሰጠው ቃ ሳይሆን ሰው ሪኮግኒሽን እንዲሰጣቸው እንዲያስታውሳቸው ክብር እንዲያገኙ መደረጉ ነው ሶ መመሰጋገን ነገራችን አሁን እንጀምራለን ከዚህ ምክንያቱም ማሪቱ የምትባልን አንዲት የምትገርም ኢትዮጵያዊት ድምጻዊት እስካሁን ድረስ እንዳንረሳት ካረጉን ወርቅ ሙዚቀኞች መካከል እነዚህ ናቸው ምክንያቱም በየክለቡ ባይዘፈን ሬዲዮ ላይ ሙዚቃዎቿን ባንሰማቸው ሙዚቃዎቿን ፕሮዲዩስ የሚያደርጉ ፕሮዲዩሰሮች አቀናባሪዎች ባይኖሩ ተረስታ ነበር እንደ መጥፋቷ ከኢትዮጵያ ወጣ ረጅም አመት ከ20 አመት በላይ እንደመቆየቷ obviously መርሳት ነበረብን እስካሁን ድረስ ማሪቱ የምትባል ድምጻዊት ስለዚህ በእነዚህ ልጆች አማካኝነት ስለሆነ ሰው ኢሞሽናል ሆኖ ስትሰሩ በጣም ሞራል የሚሰጣችሁ እናንተ ደፍራችሁ የሷን ስራ ስለሰራችሁት እንደገና አንደኛ እንዳትረሳ እሷን ማግኘት አይችሉም ግን እሷን አለማግኘታቸው ለምሳሌ አስቴር አወቀን እናገኛታለን እዚህ ናት አይደለም ያው ብዙ ጊዜ እዚህ አለች ግን አስቴር ሲሰራ ሰው ደስ ይሏል አሁንም ስለሚያገኛት ብቻ ብሎ አይከፋውም ግን ደፍራችሁ መስራታችሁና ድፍረታችሁና ያው ቅኝትም ነው ምን ያህል ከባድ እንደሆነ አዎ ስለዚህ በዚህ አጋጣሚ እናንተን በጣም አመሰግናችኋለሁ በኢትዮጵያዊ አዎ አይ ብዙ ሙዚቃ ባለሙያዎች ይሄንን ሐሳብ ይጋሩታል አንድ ሙዚቃ መድረክ ላይ ስትጫወት ሙዚቃ መሳሪያዎች ይቃኛሉ አይደለም አንድ ስኬል ላይ አንድ ቅኝት ላይ ይቀመጣሉ ከዛ በኋላ ዘፋኙም ያንን ቅኝት ተከትሎ ይጫወታል ዜማና ግጥማን ከሰራላት ሰው ጋር ረጅም ጊዜ ሰዓት ስናወራ በጣም የገረመኝ አንደኛው ነገር እሱ ነው አንድ ነገር ልንገርሽ እንድታነሽ ይፈልጋለሁ አለኝና አንድ መድረክ ላይ ሙዚቃ መሳሪያዎችን ቃኝተን ለአራቱም ለትዝታ ለባቲ ላንቾይና ለአምባሰል አድርገን ቃኝተን እናስቀምጥላታለን አንዴ መድረክ ላይ ከወጣች ሁሉንም ነገር ሰርተሽ መውረድ አለብሽ እላታለሁ አለ ያንዳንዱ ቅኝት ላይ አንዳንድ ዘፈን አንዳንድ ቅኝት ላይና ወሎ ኪነት ያለች መጀመሪያ እንዳልኳችሁ ነው ቀደም ዜማ የምታጠናበት መንገድ አንድ ጊዜ ተሰማለች እንዳሁን ጊዜ አይደለም ያው ሪከርድ አድርገሽ ደጋግመሽ የምታጠኘው አይደለም እና ደጋግማ ነው የምታጠናና አንዱን የቅኝት ጨርሳ ለምሳሌ አምባሰሉን ከጨረሰች በኋላ ወደ አንቾዬ በሚመቻት መንገድ ወደ ትዝታ ከዛ ወደ አምባሰል ለምትሄድ ወደ ባቲ ነበር የምትሄድ የነበረውና በጣም ለየት የሚያረጋት ነገር በአንድ አይነት ኢነርጂ ሁሉንም ቅኝቶች ተጫውታ ተወርድ ነበር እና ለአንድ ሙዚቀኛ ለምሳሌ እኔ ብትጠይቀኝ እንደ ሙዚቀኛ አንድ ሙዚቃ ከተጫወትን በኋላ ትምህርት ቤት ቫዮሊን ሜጀር ነበርኩኝ ከተጫወትን በኋላ እናርፋለን ያው ከዛ በኋላ እንደገና ቅኝት አስተካክለ ወይ ደግሞ ሜጀሩም ይለያል አብዛኞቹ ሙዚቃዎች ሜጀራቸው ይለያል ሌላኛው ሜጀር ላይ ሌላ ሙዚቃ ነው የምትጫወተውና እሷ አንድ ቅኝቱን በደንብ መጫወቷ እንዳለ ሆኖ እኔ በጣም የሚያስደንቀኝ ትልቁ ነገር በዛ አይነት የድምጽ ኳሊቲ ሬንጁ የሚወርዳል ለምሳሌ ወረድ ብለ ጀምረ በጣም ይወጣል መሃል ላይ ጀምረ ሊወርድ ይችላል ያንን ተቋቁመ አራት ቅኝት አንድ ስቴጅ ላይ ሰርቶ ማውረድ እስካሁን ድረስ ያዩ አልመሰለኝም ለኔ ይሄ ትልቅ ኳሊቲ ነው ሌላው ደግሞ አንድ ድምጽ ንጹህ ድምጽ አለ አይደለም ያው እናንተ ትጋሩታላችሁ ንጹህ ድምጽ አለ ሚክስ እንደዚህ ስቱዲዮ አስገብተ ማታስተካክል ብዙ ማትጨነቀው ባላንስ ብቻ አርገ እምትተው የሚክሲንግ ባለሙያዎች ታርሙኛላችሁ ግን ብዙ ማያስቸግሩ ድምጾች አሉ ኩልል ያለ ድምጽ ነው የሱ እንደዚህ ነው የገለጸልኝ እና ንጹህ ስለሆነ ስቴጅ ላይ ማይኩንም ተጠቀመች አልተጠቀመችም ራሱን ነው የምትሰሚውና በጣም ነበር የምኮራው እኔ ያለኝ ስቴጅ ላይ ስትጫወት በጣም ነበር የምኮራው ለምን አንድ ያስጠናኋትን አራቱንም ቅኝቶች ያስጠናታለሁ እነዚህ ሁሉ ሰርተሽ ተወርጃለሽ ላታለሁ በደንብ ፐርፌክት ሰርታ ነው የምትወርደው ስቱዲዮ ተስተካክሎ እንደተሰራ ነው እኔ እስኪ አንድ ጥያቄ ልጠይቃቸው እነዚህን ወጣቶች ያው መቼም ቅድም እንዳወራ ነው ቅኝት ኢትዮጵያዊ የሆነ ነገር
የምትሄድበት አካሄድ ከባድ ነው ኤክስፕሬሽኑ ይከብዳል በጣም ኢሞሽን ስሜት ይፈልጋል ስትጫወተው ድርቅ ብለህ ቆመህ አትጫወተውም አይደለም ሶ እኔ ማወቅ መፈልገው በጣም ብዙ ከናንተ ደግሞ ሌሎች ልጆች አሉ በየቦታው የሚሰሩ አይደለም አሉኝ ብዙ ጓደኞች በቃ የሆነ ቦታዬን የሚያሳክከኝ ማለት ነው በቃ ማላቀው ቦታ ልክ ሲጀምሩ የሚያስደነግጡ ሙዚቀኞች አሉ እና አንድ መልስ ትመልሱልኝ ያላችሁ ልክ የማሪቱን ስትሰሩ ለምሳሌ የሚከብደው በጣም የሚያስቸግራችሁ መጀመሪያ የሷን ዘፈን ማለት በጣም ስለሚከብደኝ ሌላው እንደዚህ አሁን ሌላ ዘፈን ዘፈኝ አይንሽን ገልጠሽ ከሰው ጋር ተጫወትሽ ምናምን ነው መሰለኝ ተረ አምባሰል ነው እንይሰራ አይኔ ካልጨፈንኩ አይሆንም እሺ ከና ለመጀመሪያ ጊዜ አፌ እንዲ በደም ተከፍቶ ምዘፍነው የአምባሰል ነው እኔ ብዙ ጊዜ ስናገርም በጣም ብዙ ዘፈንም ጥርስ ተገጥሞ እና በጣም እንት የሚለው እና ደግሞ በጣም በስማ አንዳንዴ የሞከርሽ በቃ ሳይሆን ልጅ ቀርተሽ ያው ወርደሽ ተጀምራለሽ እኔ እንደዛ ነገር ብዙ ጊዜ አካጥሞኝ ስለዚህ ሬንጇና ስሜቱ የምትገቢበት እንትን ይለያያል እሺ መዝገ እንትን አልወሰድኩብኝ እኔ አንድ ነገር ማለት ፈልጌ ያው ቅድም እንዳወራ ነው እንግዲህ በተቻለ መጠን ባገኘነው አጋጣሚ ሰዎችን ወደ ተቃና መንገድ የሚያመጣ መልእክት ማስተላለፍ አለብን በዚህ አጋጣሚ ግን ለመላው የኢትዮጵያ ሕዝብ እንኳን ለ2012 ዓመተ ምህረት እንቁጣጣሽ በዓል በሰላም አደረሳችሁ ቆንጆ አመት እንዲሆን እመኛለሁ ጭንቀት ትንሽ በስቶብናል ያለን ነገር ከጸሎት ባሻገር የቻልነውን ሁላችንም አስተዋጽኦ ማድረግ አለብን ስለምንናገራት ስለምንጽፋት ስለምናወራት ያንዳንዷ ነገር መጨነቅ አለብን ስፔሻሊ ሶሻል ሚዲያ ላይ የምንጽፋት ያንዳንዷ ቃል ለብዙ ሚሊዮኖች ትደርሳለች አንተ ላይ ካንተ ውስጥ የሆነ ቃል ሲወጣ እሷ ጋር ሲደርስ ምን አይነት ስሜት ሊፈጥር እንደሚችል እያሰብን መጻፍ በጣም ያስጨንቀኛል እኔ በተደጋጋሚ ብዙ ጊዜ አውርቻለሁና ተቀባይ ደግሞ በምን አይነት ሁኔታ ላይ ሆኖ ሊቀበል እንደሚችልም ትንሽ እያሰብን ስንቀበልም ስናይ ለምሳሌ ፌስቡክ ላይ የተቀበልነው ነገር ሼር ስናደርግ ወይም ደግሞ ስናጋራ ለሌላው ሰው ስናጋራ ምንድነው የሚጠቅመኝ በማጋራቴ እዛኛው ሰው ላይ የሚደርሰው የሚያመጣው ተጽዕኖ ምንድነው ፖዚቲቭ ነው እሱን ቆም ብለን ማሰብ አለብን ምክንያቱም አንድ መልእክት ሀገር ሊያጠፋ ይችላል አሁንም እየተቸገርን ያለ ነው ይሄ ነው ምንም ነገር መቆጠብ ላይክም ሼርም ምንም ካለማረግ ፖስት ካለማረግ እንጀምራለን ከዛ በኋላ 5 ሰው ጀምሮን 10 ሰው 20 ሰው ይጋራዋል ያለ ለውጥ ይመጣል ምክንያቱም ሁሉም ነገር ከኢንዲቪጁዋል ነው የሚጀምረው ከአንድ ሰው ነው የሚጀምረው ስለዚህ ስንቀበልም ስናጋራም ስናይም ስናወራም ግንኙነታችን ላይ መጠንቀቅ አለብን ምክንያቱም ንጹህ ሰው እየሞተ ነው ባንድ በሁለት በነገራችን ላይ እኔ በቴሌቪዥን ላይ ከማያቸው ሾዎች መካከል አንደኛው ሀገርኛ ነው ሀገርኛ የሆኑ ሐሳብ ያላቸውን ነገሮች ውዝዋዜ ላይ ሞር ፎከስ ያደረገ ሲወዛወዙ ያለው በጣም ኢንተርቴይኒንግ ነው በጣም እናመሰግናለን በዚህ አጋጣሚ ለሀገርኛ ፕሮግራም ተከታታዮች በሙሉ ሀገርኛ ፕሮግራምን ስትከታተሉ ለጊዜ ዘመናዊ መሆናችሁን አስተዋውሱ ዘመናዊ ሰው ዘረኛ አይደለም ሃይማኖት አይለይም ቀለም አይለይም መጥፎ ነገር ይጠየፋል ሁሉ ጊዜም በአንድነት በፍቅር እና መልካም ነገር በማድረግ ብቻ የሚውል ሰው ነው ቀናችን ሁሉ ጊዜ መልካም ነገር በማድረግ እንድንውል ሀገርኛ ፕሮግራም ስትመለከቱ ሁሉ ጊዜ ይሄን ታስታውሱ